በአልጋ ላይ ተኝተው ሳሉ የዚያን ጊዜ የሰዎችን ጆሮ ይከፍታል፣ በተግሳጹም ያስደነግጣቸዋል። መንፈስን የሚረብሽ ኃጢአት ነውር የሞላበት ጭካኔ ነገር ያለበት በተለይ ደግሞ ጭካኔን የሚያስተምረን አይነት አድርጎ የሚያሳይ ነው። ጨለማን ሊያይ ይችላል፣ ሙታንን ሊያይ ይችላል፣ መቃብራት ቦታ ሊያሳየው ይችላል፣ የሐዘን ስርዓት፣ የለቅሶ ስርዓት፣ የሐዘን ልብሶችን ሊያይ ይችላል። ይህን ሲያይ ደግሞ ሰውየው ወደ እርሱ ይላል ይበው ፍርሃት ወራድ፣ ፍርሃትና ረዓድ ይገባል። ሰዎች በሚያምራቸው ነገር በመብል በመጠጥ እነዚህ ባህሪያቶቹ ሲያይሉበት ምኞቱ ሲያይልበት ከነዚህ ሐሞታት ተዋቅሮ ጋራ እነዚህ ህልሞች በተለያየ ህብር ይገለጻሉ። የሌለንን ክብር ሰጥቶ እኛ ማንነታችን እናውቀዋለን፣ ግን ልክ ሳንበቃ የበቃን አስመስሎ በተንኮል ለመጣል የሚያታልለን ህልም ማለት ነው። እነዚህ ከላይ የሚገለጹ ህልሞችን ለመረዳት የፈጣሪ ኃይል ያስፈልጋል ማለት ነው። ህልምን እንጂ የሚተረጉም እግዚአብሔር የገለጠለት ነው ይላል። ስለዚህ አንጥረን ለመለየት በጣም ጀግኖች፣ በጣም አስተዋዮች፣ በጣም ልባሞች መሆን ያስፈልጋል። የመጀመሪያው ህልም እንደ ኢትዮጵያውያኑ ህልም መልአካዊ ይባላል። ህልም መልአካዊ የሚባል ህልም አይነት አለ። ይሄ እንግዲህ ህልም መልአካዊ የሚሉት ከመንፈሳዊ ፐርስፔክቲቭ ከመንፈሳዊ አስተውሎት ወይም እይታ ስናየው ቅዱስ መጽሐፍ ወይም ቅዱሳት መጻሕፍትን ያማከለ ህልም ብለን ማየት እንችላለን። ይሄ መልአካዊ ህልም ወይም ከላይ ከአምላክ የሚገለጽ ህልም ተብሎም ሊፈታ ይችላል። እንግዲህ በቅዱስ መጽሐፍ ላይ ህልምና ራእይ የእግዚአብሔር ስጦታዎች ናቸው። ይሄ ራሱ ተገልጿል። በተለይ ሐዋርያት ሥራ 2:17 ላይ ይመስለኛል ህልም ራእይ ብሎ ይጠቅሳልና እነዚህ ከአምላክ የሚሰጡ ስጦታዎች ናቸው። ስለዚህ አንዱ ስጦታ ነው። አንዱ ህልም ምንጭ ዲቫይን ሪቨሌሽን መለኮታዊ መገለጥ ህልም መልአካዊ ይሉታል። እንግዲህ እነዚህ ብዙ መልኩ ማየት እንችላለን። አንደኛ ፕሮፌቲክ ድሪምሶች ልናይ እንችላለን፣ ትንቢታዊ ህልሞች ማየት። ይሄ እንግዲህ ህልም መልአካዊ ከሚባለው ክፍል ነው። እንግዲህ በተለይ በጣም ስለ ህልም ሳነብ ከገረሙኝ ጥቅሶች መካከል የኢዮብ ጥቅስ ነው። በጣም ደንቆኛል። ይሄ ህልም መልአካዊን ይገልጻል የሚል እምነት አለ። በተለይ በ33ኛው ምዕራፉ ቁጥር 14 እስከ 16 አካባቢ ምን ይላል? እግዚአብሔር በአንድም መንገድ በሌላም ይናገራል፣ ሰው ግን አያስተውለውም ይላል። እግዚአብሔር በአንድም ወይም በሌላም ነገር ይናገራል፣ ሰው ግን አያስተውለውም። ምን ይላል? በህልም በሌሊት በህልም ይላል አንደኛው መናገሪያው በሌሊት ራእይ አፍላ እንቅልፍ በሰዎች ላይ ሲወድቅ ይላል። አፍላ እንቅልፍ በሰዎች ላይ ሲወድቅ በአልጋ ላይ ተኝተው ሳሉ የዚያን ጊዜ የሰዎችን ጆሮ ይከፍታል፣ በተግሳጹም ያስደነግጣቸዋል ይላል። ስለዚህ አንዱ እግዚአብሔር ራሱ ከሰዎች ጋር የሚገናኝበት ህልም እንደሆነ ነው፣ ሰው ግን አያስተውለውም ይላል። ስለዚህ ይሄ ህልም መልአካዊ ከአምላክ የሚገለጽ ህልም አይነት ነው። ለምሳሌ አቤሜሌክን በህልም ሲያስጠነቅቀው እናያለን፣ ሳራን እንዳይወስድ። ያዕቆብ ደግሞ ከምድር እስከ ሰማይ የተዘረጋ የወርቅ መሰላልን ሲያይ እንመለከታለን። በጣም ይገርማል። ላባን ደግሞ በህልሙ ሲያስጠነቅቀው እናያለን። ዮሴፍ ያየው ህልም፣ የፈርዖን እንጀራ ጋጋሪና ጠጅ አሳላፊ ያዩት ህልም፣ እነ ፈርዖን ያዩት ህልም፣ እነ ሰሎሞን ያዩት ህልም፣ እነ ናቡከደነጾር ያዩት ህልም ተጠቅሰዋል። በአዲስ ኪዳን ደግሞ ዮሴፍ ያየው ህልም፣ አረጋዊ ዮሴፍ ሰባ ሰገል በህልም በሌላ መንገድ እንዲሄዱ ያዩት ህልም፣ የጲላጦስ ሚስትም ራሱ ያየችው ህልም ሁሉ የምናየው ነገር ነው። ስለዚህ እነዚህ ነገሮች ከላይ የሚገለጹ መልእክት ያላቸው ሲሆኑ እንግዲህ ህልም መልአካዊ በሚል ቋት ውስጥ መክተት እንችላለን። እንግዲህ ይህ አይነት ህልም መንፈሳዊ መምህር ነው፣ በደንብ አድርገን ማሰብ ያስፈልጋልና አንዱ መምህር ነው። ለምሳሌ በልቡና በመጻሕፍት በመምህራን በተፈጥሮ አምላክ እንደምናውቅ ሁሉ በተመሳሳይ መልኩ ራሱ አንድ መምህር ሆኖ የሚያስተምር አይነት ነው ይሄ ህልም። ግን እንደዚህ አይነትን ህልም ለመረዳት በጣም ጥሩ ብቃት ያስፈልጋል። ወይም ደግሞ ጥሩ ህልም ፈቺ እንደ ዮሴፍና እንደ ዳንኤል ያስፈልጋል። አሁን ዳንኤል ምን ብሏል? ህልምን እንጂ የሚተረጉም እግዚአብሔር የገለጠለት ነው ይላል። ስለዚህ ይሄ ናቡከደነጾር ያየውን ራሱ የወርቅ አንገቱ ደረቱ የብር ወገቡ የብረት ጭንና ጭኑ የብረት እግርና እግሩ የብረትና የሸክላ ቅልቅል ምስል ነውና የሚተረጉምለት ጭምር አጥቷል። ህልሙም ጠፍቶታል በመጀመሪያ ደረጃ እና ዳንኤልና ሰለስቱ ደቂቅ ተርጉመውለታል። ስለዚህ እነዚህ ከላይ የሚገለጹ ህልሞችን ለመረዳት የፈጣሪ ኃይል ያስፈልጋል ማለት ነው።
ስለዚህ አሁን ይሄንን ለመለየት ትክክለኛ ነው አይደለም ለመለየት በጣም 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 ውስጣችንን ማጥራትና መንፈሳዊ ማንነትን መላበስ ይኖርብናል። መንፈሳዊ ማንነትና ምናልባት ተደጋግሞ ሊታየን ይችላል። ከአሳሳችን ምን በዚህ ልንለይ እንችላለን። ከረቂቁ ዓለም ጋራ የሚያገናኘንም መሰላል አድርገን ልናየው እንችላለን እና ስለዚህ ይሄ አይነት ህልም ወይም ይሄ አይነት ተከስቶ ቢገለጽልን በደንብ አድርገን ለመረዳት፣ ለማጤን፣ ለመመርመር ጥሩ ብቃት ላይ መሆን አለብን። አሊያም ደግሞ ይሄን ሊያግዘን የሚችል አንድ በጣም መንፈሳዊ ሰው ካጠገባችን ሊኖር ይገባል። እንደነ ዳንኤል እንደነ ዮሴፍ ማለት ነው እና ይህ ህልም መልአካዊ ከእግዚአብሔር የሚገለጠው ህልም ብለን ብናየው የሚያረጋጋ፣ ሰላም የሚሰጥ፣ ትልቅ ሐሴት የሚሞላ፣ ኃይልን የሚያጎናጽፍ፣ ሰዎችን ከክፋት መንገድ ወደ በጎ መንገድ የሚመልስ ነው። ይሄ በጣም በሁሉም ሊታወቅ ይችላል። ይሄ እንግዲህ ይሄ ከእግዚአብሔር የሚገለጸው ህልም ለምሳሌ አንዳንዴ ጲላጦስ ሚስት አሁን ስትጨነቅ ታያላችሁ። ይሄ ከክፉ መንገድ የሚመልስ ቢያስ ማስጨነቁም ለመልካም የሚሆን ህልም ነው ማለት። ይሄ እንግዲህ ከአምላክ የሚገለጥ ህልም ነው። እነዚህ ከአምላክ የሚገለጡ ህልሞች ከአምላክ የሚገለጹ ህልሞችን በደንብ አድርገን ማየት መመርመር ይጠበቅብናል ማለት ነው። የሚያረጋጋ መሆን አለበት። ሰላም የሚሰጥ፣ እፎይታ የሚሰጥ፣ ኃይልን የሚያላብስ ነው ህልም መልአካዊ በአጠቃላይ የምናየው። እንግዲህ እነዚህ ሶል ድሪምስ የሚባሉ አሉ። ደግሞ መንፈሳዊ ህልም ህልሞች አሉ። እንግዲህ ሰው ልጅ በፈተና ውስጥ ያልፋል። ስለዚህ በዚህ መልኩ ህልም መልአካዊ ሊለይ ይችላል ማለት ነው፣ ከአሳሳችሁ ህልም ማለት ነው። ሌላው ሁለተኛው ህልም ሰይጣናዊ የሚባል ህልም አይነት አለ። ይሄ ደግሞ በጣም ግራ አጋቢ፣ በሰቆቃ የተመላ፣ በጣም አስፈሪ፣ አስጨናቂ፣ በተለይ የክፋት መልእክቶችን ያዘለ በመሆኑ ልንረዳው እንችላለን። ለምሳሌ እንደ ሄሮድስ ይላሉ በጣም የክፋት ነገርን ይነግረው ነበረ። ይሄ እንግዲህ ህልም ሰይጣናዊ የሚባለው የህልም አይነት ነው። መንፈስን የሚረብሽ ነው። ከአምላክ እንደሚሰጥ የመረጋጋት ህልም ሳይሆን መንፈስን የሚረብሽ ኃጢአት፣ ነውር የሞላበት ጭካኔ ነገር ያለበት፣ በተለይ ደግሞ ጭካኔን የሚያስተምረን አይነት አድርጎ የሚያሳይ ነው። አንዳንዴ ደግሞ በጣም አታላይ ስለሆነ የሌለንን ክብር ሰጥቶ እኛ ማንነታችን እናውቀዋለን፣ ግን ልክ ሳንበቃ የበቃን አስመስሎ የሚያታልለን ህልም ማለት ነው። በተንኮል ለመጣል የሌለንን ነገር ቆልሎ ሊጥለንም የሚያሳይ ህልም መሆኑን ግን በጣም መረዳት አለብን። በጣም አሁን እነዚህ አሁን እየነገርኳቸው ያሉት መንፈሳዊ አውዶች ነው። ወደኋላ ዝም ብሎ በባህሪያችን የምናየው ነገር አለ። አሁን ግን እነዚህ ግን ለየት ያሉ ናቸው። ህልም መልአካዊም ህልም ሰይጣናዊ ከኛ ሐሞት ወይም ከኛ ባህሪ ውጭ የሆኑ በሌላ አካል የሚመጡ ናቸው። ስለዚህ አንጥረን ለመለየት በጣም ጀግኖች፣ በጣም አስተዋዮች፣ በጣም ልባሞች መሆን ያስፈልጋል። ለምሳሌ አንድ አባት ሲጠቅሱ ሰምቼ እጅግ ገርሞኛል እና አንዱ ሰይጣን እንዴት እንደፈተነው በህልሙ ነው ያጫወቱኝ። እኔ በጣም ነው የገረመኝ ሲነግሩኝ፣ እንደ ምሳሌ ነው የነገሩኝ። እና አንዱ እስከ 7ቱ ሰማያት ድረስ አየሁ አለ በህልሙ። እና ምንም ከዚህ ግባ የሚባል ሰው አይደለም፣ ግን ሰይጣን ሲፈትነው ትንሽ ገና መንፈሳዊ ዓለም ገና ሲጀምር ነውና መንፈሳዊ ዓለም ሲጀምር ውጊያ አለ። በተለይ እነዚህ መንፈሳዊ ውጊያዎችን ማሪሳቅን ማንበብ፣ ፊልክስዩስን፣ አረጋዊ መንፈሳዊ ለዚህ ይተነትናሉ። እና በኋላ ይሄድና 3ቱን ሰማያት እንደነ ጳውሎስ ጎብኝቶ በህልሙ መጣ። በህልሙ ነው ያየው፣ ሌላ አካል አይደለም። እና ይሄድና ሮጦ ሄድና አባቴ ያላቸው፣ አቤት እኔ እኮ እዚህ ከምታየው ሰው ሁሉ የበለጥኩ የበቃሁ ነኝ አላቸውና ደንግጠው እንዴት ሆነው አሉት። አይ ዛሬ በህልሜ እስከ 3ኛው ሰማይ ድረስ ወጥቼ ያየው። አንተ ወጣየኸው ታዲያ በቃው አይደለው አላቸው። አይ አልበቃህም ልጄ፣ ኃጢአት እንደውም በጣም ላይ ሰፍሯል አሉት። ተናዶ ሄደ፣ ተበሳጭቶ ሄደ። በሁለተኛው ቀን ምን ይመለከታል? የዓለም ውስጥ የሚሰራውን ኃጢአት ሁሉ ወለል አድርጎ አጅሮ ያሳየዋል። እየሮጠ ሄደ። አቤት አምላክ እንዴት ቻይ ነው! አቤት እንዴት ቻይ ነው! እኔ ህጉን የጠበቅኩ ነኝ። ሌላው ዓለምም አቤት የሚሰራው ኃጢአት እንደው አምላክ እንዴት ቻይ ነው! እኔ በቅቻለሁ። የሌላውን ኃጢአት ለይቼ አንጥሬ አውቄዋለሁ በህልሜ ያላቸው።
እሳቸው ግን አስተዋይ ስለሆኑ የሰይጣን ፈተና መሆኑን አውቀዋል። አይ ኃጢአት ብሶብሃል እንጂ አልተሻለህም፣ ይሄማ የብቃት ምልክት አይደለም አሉት። ሶስተኛ ምን አላቸው? ርግብ መታ ላይ ስታርፍ በህልም አየሁ ይላቸዋል። ልክ እንደነ ባስሊዮስ አሁን ሲያስተምሩ ርግብ መታ ታርፍባቸው ነበር ይላልና እኔ እንደነ ባስሊዮስ ርግብ መታ ታርፋብኛለች በህልሜ፣ ከሌላው የበቃው ነኝ አላቸው። ጣውላ እንጨት መስልሃት ሊሆን ይችላል እንጂ ርግብማ አንተ ላይ በህልም አታርፍም አሉ። ተበሳጭቶ ሄደ። በአራተኛው ግን ከልጅነት እስከ እውቀት የሰራው ኃጢአቱ ተገለጸለትና በጣም አዝኖ፣ መቼም ሁላችንም ኃጢአታችን ብናይ እንደነግጣለን። ያው እንደ መስታወት ወይም ትልቅ ስክሪን ሆኖ የእያንዳንዳችን ህይወት በድብቅ የሰራነው ነገር ግልጽ ተደርጎ ቢታይ ምን ያህል እንደምንሸበር ታውቃላችሁና አምላክ ሁላችንም በደል መሸፈኑ በጣም እናመሰግናለን። እና ከልጅነት እስከ እውቀት የሰራው ኃጢአቱ ታየውና በጣም እያዘነ እየለቀሰ ሄዶ በጣም አባቴ በጣም ዛሬ ያየሁትን በጣም ያሳዝናል። ምን አየህ ልጅ ያሉት። ከልጅነት እስከ እውቀት የሰራሁት ኃጢአቴ ታየኝ ብሎ ሲነግራቸው ልጅ አሁን ገና በቅተሃል ብለውታልና ብቃት ማለት ሰውን መወንጀል፣ ራስን ከባድ አድርጎ ሌላው ማዋረድ ሳይሆን ትህትናን መላበስ እና የራስን ኃጢአት መመልከት ነው ብለው አስተምረውታል ይባላል። ስለዚህ እዚህ ላይ ነው በጣም መጠንቀቃል። ሰይጣን ሲፈልግ ራሱ ይለዋውጣል። አንዳንዴ ግራጋቢ፣ አስፈሪ፣ ጭንቀት ያለው እንደ ሄሮድስ የክፋት መልእክት ያዘለ ህልም ሊያሳይ ይችላል። ሁለተኛ ደግሞ የሌለንን ነገር ሰጥቶ የሌለንን ክብር አድርጎ አስመስሎ እንድንታበይ በትዕቢት ሊጥለን ሊያሳየን ይችላል። ስለዚህ ቢዋይስ በጣም እንደ እባብ ልባሞች መሆን እዚህ ላይ ነው፣ እዚህ ላይ ያስፈልጋልና ብልሰው አይወድቅም አይታለልም። በጣም መጠንቀቅ ያስፈልጋል። ሶስተኛው ህልም አይነት ህልም ሐሞታዊ። አሁን የኢትዮጵያውን ዶክመንት ነው የምነግራችሁ። እነዚህ እንግዲህ ከአራቱ ባህሪያት የተነሳ የሚታዩ እንደሆኑ ቀደምት የኢትዮጵያ ሊቃውንት በዝርዝር ጽፈዋል። በተለይ መጽሐፈ ፈላስፋ ጠቢባን አለኝ። እሱ በጣም የሚገርመኝ በግዕዝ የተጻፈ ዶክመንት ነውና እዛ ላይ ከአራት ነገሮች የተነሳ ህልም ይታያል ይላል። ደም፣ በልቀም፣ ሳፍራ፣ ሳውዳ ይላል። ግዕዙ እንዲህ ይላል። ህልሞች ግን የሚገኙት ከአራቱ ጠባያት መቀላቀል የተነሳ ነው ይላል። እሳትነታችን፣ ውሃነታችን፣ ነፋስነታችን፣ መሬትነታችን ለማለት ነው። ይኸውም ይላል የደማዊ ባህሪ የሆነው ደም የሚባለው ስጋችን ውስጥ በጣም ሲነሳሳ ወይም ሲመላለስ ሰው ሲተኛ ምናልባት መልካም ስራዎችን፣ አስደሳች ነገሮችን ሊያይ ይችላል። አንዳንዴ በህልሙ በጣም ቀያይ ህብራተ ቀለማትን ሊያይ ይችላል። ደም ከሰውነቱ ሲወጣ ሲፈስ ሊያይ ይችላል። ይህ እንግዲህ ደም የሚባለው የአንድ ደማዊ ባህሪው ሲጸናበት ወይም ሲመላለስበት ወይም ሲነሳሳበት የሚያሳየው ህልም ነው ብሎ ይጽፋል። ሌላ እሳታዊ ባህሪ የሆነውን ምን ይላል? ሳፍራ ይለዋል ይገልጽና፣ ሳፍራ በስጋችን ውስጥ ሲመላለስ ይላል ሲነሳሳ ሰው ተኝቶ በህልሙ ጠብ፣ ክርክር ላይ ይችላል፣ ጦርነት ላይ ይችላል፣ እሳት ላይ ይችላል፣ ብዙ መብራቶች ላይ ይችላል። መባረቅት ብልጭ ሲሉ፣ ነጎድጓድ ገገግ ሲል፣ መብረቆች ብልጭ ሲሉ ያል። ይሄ እንግዲህ እሳታማ ባህሪው የሆነው ሳፍራ በስጋ ውስጥ በሚመላለስበት በሚነሳሳበት ጊዜ እነዚህ ነገሮች ያያል ይላል። ይቀጥልና ዳግመኛም ይላል ይቀጥላል። በፀሐይ ውስጥ ምሳሌ መታጠቢያ ቤት ውስጥ ፍልውሃ ሊያይ ይችላል። ሲታጠብ በተለይ ግን ፍልውሃ ውስጥ ገብቶ ሊያይ ይችላል። ይሄ እንግዲህ የሳፍራ የሚባለው እሳታማ ባህሪ ሲነሳሳ የሚያሳየው ነው ይላል። ይህ ፍልስፍና መጽሐፍ በመቀጠል በልቀም የተባለው የውሃዊ ባህሪያችን የውሃው ባህሪ በሚነሳሳበት በሚመላለስበት ጊዜ ሰው በህልሙ ባህር ላይ ይችላል፣ ወንዞችን ላይ ይችላል፣ በረዶ ላይ ይችላል፣ ዝናብ፣ ዶፉ፣ ጎርፉን ላይ ይችላል፣ ውርጭ ላይ ይችላል፣ ውሃ ሲጠጣ ላይ ይችላል። እንግዲህ ይሄ እንግዲህ በልቀም የሚባለው የውሃ ባህሪ ሲመላለስ ነው። የመጨረሻው ሳውዳ የሚባለው ደግሞ የመሬታዊ ባህሪ ሲመላለስበት ይላል መጽሐፈ ፈላስፋ ጠቢባን። ጨለማን ሊያይ ይችላል። ይሄ ደግሞ ትንሽ ከመሬት ጋር ይያያዛል። ሙታንን ሊያይ ይችላል። የሞቱ ሰዎች በድንገት ያለፉትን ሰዎች ሊያሳየው ይችላል። መቃብራት ቦታ ሊያሳየው ይችላል። የሐዘን ስርዓት፣ የለቅሶ ስርዓት፣ የሆነ የሐዘን ልብሶችን ሊያይ ይችላልና ይሄ ሳውዳ ይሄን ሲያይ ደግሞ ሰውየው ወደ እርሱ ይላል ይበው ፍርሃት ወረአድ፣ ፍርሃትና ረአድ ይገባል ይላል። አሁን እንግዲህ እነዚህ አራቱ ሳፍራ፣ ሳውዳ፣ ደም፣ በልቀም የሚባሉ ከአራቱ ባህሪያት የሚመነጩ አራቱ
ህልም ሐሞታዊ የሚባሉት ነገሮች በሰውነታችን ውስጥ በሚነሳሱበት ጊዜ እነዛን ህብራትን ያሳየናል ብሎ ይሄ መጽሐፍ ያስቀምጣል። ይህ እንግዲህ ከእግዚአብሔርም አይደለም ከሰይጣንም አይደለም። ህልም መልአካዊ አይደለም፣ ህልም ሰይጣናዊ አይደለም። በጣም መጠንቀቅ ያስፈልጋል። ብቻ ከተገነባንባቸው ውቅሮች የሚመጣ ነው እና አንድ ቅዱስ መጽሐፍ ጥቅስ ሳነብ በጣም ገርሞኛል። ኢሳይያስ 29:8 ላይ አንቡ ምን ይላል? ተርቦም እንደሚያልፍ ሰው ይሆናል ይላል። ተርቦ እንደሚያልም ሰው። አሁን የራበው ሰው ህልም ሲያይ ምን ይላል? በህልሙም ይበላል ይላል። ርቦታል። በህልሙ ሲበላ፣ ጮማ ሲቆርጥ፣ ጠጁን ሲጨልጥ፣ ነገር ግን ይነቃል። ሰውነቱ ግን ባዶ ነው። ተጠምቶም እንደሚያልም ሰው ይሆናል። በህልሙም እነሆ ይጠጣል፣ ነገር ግን ይነቃል፣ እነሆም ይዝላል፣ ሰውነቱ አምሮታል ይላል። ስለዚህ ሰዎች በሚያምራቸው ነገር በመብል በመጠጥ ጊዜ እነዚህ ባህሪያቶቹ ሲያይሉበት፣ ምኞቱ ሲያይልበት ከነዚህ ሐሞታት ተዋቅሮ ጋራ እነዚህ ህልሞች በተለያየ ህብር ይገለጻሉ። እንደውም ሰዎች የሚያስቡትን ነው የሚያሳየው ይላል። የሚያስቡትን የሚመኙትን። እንደውም አንዱ ምን ይባላል? ሹመት ይመኝ ነበር ይላል። መሪ ለመሆን ይመኛልና በህልሙ እንግዲህ ምኞቱን ነው የሚያየውና በህልሙ ዘውድ ጭኖ ነጭ ፈረስ ላይ ተቀምጦ መጎናጸፊያ ተጎናጽፎ ጦር ሰራዊት አጅቦት በህልሙ ያል። እንግዲህ ስለ መንገስ ስለሚያስብ የሚያስበው ለምሳሌ ኮምፒውተር ላይ ያሉ ስለ ኮምፒውተር ሊያዩ ይችላሉ። ሯጮች ሲሮጡ ሊያዩ ይችላሉ። ሼፎች ስለ ምግብ ሊያዩ ይችላሉ። ይሄ እንግዲህ ቀን ውሎውን ነው የሚያስቡትን ያሳያቸዋልና ካባ ለብሶ ዘውድ ደፍቶ ጦር ሰራዊት አጅቦት ያይና ጓደኛው ጋር ሄድና ጓዴ አለው። አቤት ተለያየን፣ እናንተ ተለያየን፣ ከዚህ በኋላ በቃን አለው። ደንግጦ ጓደኛው እንዴ ምን ሆንክ ጓዴ አለው። ህልም አየሁ አለው። ምን አየ? ነጭ ፈረስ ላይ ተቀምጬ መጎናጸፊያ ተጎናጽፌ ዘውድ ደፍቼ ጦር ሰራዊት አጅቦኝ አየሁ። ልነክስ ስለሆነ ከአንተ ጋር ያለን ደረጃ ተራርቀናል አለው። ግን ጓደኛው ተንኮለኛ ነው። አናደደው። ምን አለው? አይ ጓዴ ፈረስ እኮ ሞት ነው፣ ልትሞት ነው መሰለኝ አለው። እና በጣም ደነገጠና እንዴ አጅቦኝ የሚሄደው ጦር ሰራዊት አለው። ይሄማ ሊቀብርህ የሚጓዘው የድሩ ህዝብ ነው አለ። ተናደደና ፈረሱ ላይ አልቀረውም፣ ዱብ አልኳል። ይሄማ ስትቀበር ነው አለ። በጣም ይበሳጭና ዱብ ብዬ አልቀረውም፣ እንጣጥ አልኳለሁ፣ ነፍስ ወደ ሰማይ ስትወጣ ነው አለ። እና ተበሳጨና ጭራሽ ህልም አላየሁም አለ። ይሄ ይሻላል ማለት ነው። እና አይነት ነገሮች አሉ። ሰው የሚያስበውን የሚመኘውን ሊያሳዩት ይችላሉ። እነዚህ ባህሪያቶቹ ማለት ነው። ባህሪያቶቹ ሌላው አንድ ቦታ ላይ ያነበብኩት በጣም ቀልድ ከህልም ጋር የተያዘ አሁንም ላጋራላችሁ እወዳለሁ። እና ሰውየው በህልሙ ምን ይመለከታል? የሆነ በሬ ሲያባረረው ያለና ጥቁር በሬ አባርሎት ገደል ውስጥ ከቶት ብቻ አመለጠና ህልም ፈቺ ጋር ሄደና ጥቁር በሬ ሲያባረረኝ አየው። አመለጥከው? አዎ። በጣም ጥሩ፣ ነገረኛ ሰው ሊሆን ይችላል፣ አምልጠዋል አሉት ይባላል። በነጋታው ደግሞ ቀይ በሬ ሲያባረረው አደረ። አሁንም ነገራቸው፣ ሞከሩለት፣ ዝም ብለው ፈቱት። እንደው በሶስተኛው ቀን ቡራ ያሉ አየ እያለ በቃ ስለ በሬ ነው የሚያልመውና ህልም ፈቺው በስጨታሉና እንዴ ሁሌ የምታየው ስለ በሬ ነው የምታየው፣ ምን ላይ እየተኛ ነው ይሄን ህልም የምታልመው አሉት። አይ ሳር ፍራሽ ላይ እየተኛው ነው አላቸው። ታዲያ የበሬው ቀለብ ላይ እየተኛ እንዴት አያባረርህም አሉት። እና የምንተኛበትም ሁኔታ ወሳኝነት አለው። ስለዚህ ሳፍራ፣ ሳውዳ፣ ደም፣ በልቀም የሚባሉ ህልም መልአካዊ፣ ህልም ሰይጣናዊ እና ህልም ሐሞታዊ ተብሎ የኢትዮጵያው ዶክመንት እንግዲህ ለይቶ አንጥሮ በዚህ መልኩ አቅርቦልናል። በተለይ የሃና ኒኮላስ ጥናት ይሄንን አስረጋጭ ነውና ወደ 320 ጎልማሶችን ነው ሪፖርት ምን ህልም እንደሚያዩ ጥናት የተደረገባቸውና 48% ለህልም አላሚ የታወቀ ስም የተሰየመ ሰውን ወክለዋል። 35% በሚሆኑት ባህሪያት በማህበራዊ ሚናቸው ለምሳሌ ወታደር ሊሆን ይችላል፣ ፖሊስ ሊሆን ይችላል፣ ከህልም አላሚው ጋር ባላቸው ግንኙነት
ለይተዋቸዋል። 16 በመቶዎቹ አልታወቁም እና 32 በመቶዎቹ በመልክ ተለይተዋል። 21 በመቶዎቹ ካዩትን በጠባይ ለይተዋቸዋል። 48 ደግሞ በገጽ ወይም በፊት ተለይተዋል። 44 በመቶ ደግሞ በማወቅ ብቻ ተለይተዋል እና 55ቱ ካዩት 55 መካከል አንዳንዶቹ ትምህርት ቤት ውስጥ ሆነው አይተዋል። ይሄ ኖርማል ህልም ነው። አስተማሪዎች ሆነው አይተዋል። ማጥናት ውስጥ አይተዋል። ሁለተኞቹ ሰዎች ሲያሳድዷቸው አይተዋል። አንዳንዴ ደግሞ ጾታዊ ግንኙነት አይተዋል። መውደቅ ሲወድቁ ደግሞ አይተዋል። ይሄ እንግዲህ ብዙ ሰዎች በአንድ ላይ ያቀረቡት የህልም ሪፖርት ነው። ግማሾቹ ደግሞ ዘግይተው ሲደርሱ፣ ግማሾቹ በህይወት እያሉ የሞተ ሰው ያዩዋሉ። እንግዲህ በህይወት እያለ የሞተ ሰው ማለት ነው። ግማሾቹ በአየር ላይ ሲበሩ ሲወረወሩ ያዩዋሉ። ሌሎቹ ደግሞ ገደል አካባቢ ደርሰው ለመውደቅ አፋፍ ላይ ሲሆኑ፣ ግማሹ በአካላቸው ላይ ጥቃት ሲሰነዘር አይተዋል። ግማሹ እርቃናቸውን ሆነው አይተዋል። ግማሾቹ ሲበሉ አይተዋል። ግማሾቹ ሲዋኙ አይተዋል። ግማሾቹ ነፍሳትን ሲያዩ አይተዋል። ግማሾቹ ጥርሳቸው ሲወልቅ አይተዋል። ግማሾቹ ደግሞ ሲታሰሩ አይተዋል። ተገቢ የሆነ ያልሆነ አለባበስ ለብሰው አይተዋል። እንደገና ደግሞ ህፃን ሆነው ያዩም አሉ። እንደገና ተወልደው ህፃን ሆነው ያዩ አሉ። እኔ እንግዲህ ሪፖርቱ ነው እና አንድ ላይ አጠኗቸው። ግማሾቹ ደግሞ መጸዳጃ ቤት ሆነው አይተዋል። አፍረው አይተዋል። እሳት ያዩዋሉ። ብዙ አይነት ነገሮች አሉ። እንግዲህ እነዚህን ሁሉ መዘርዘር አልችልም። በግማሽ ነቅተው በአልጋ ላይ እጅ እግራቸው ተሳስረው ያዩዋሉ። ማዕበል ውስጥ ያዩዋሉ። የተቃራኒ ጾታ ያዩዋሉ። ገንዘብ በህልማቸው ሲያገኙ ያሉ እና ይሄ ሁሉ ጥናት የሚያሳየው ምንድን ነው? ሰዎቹ እንግዲህ እነዚህ የሰውነታቸው ባህሪያት በሚያሳያቸው ልኬት እጅግ ብዙ፣ ግማሾቹ ዩኤፍኦ ያዩዋሉ። ግማሾቹ ወደ አንድ ፕላኔት ውስጥ ገባን ያዩዋሉ። ግማሾቹ ርዕደ ምድር ያዩዋሉ። ግማሾቹ በህልማቸው መተንፈስ አልቻሉም የሚሉ አሉ። እንግዲህ ከ1956 እስከ 2000 ድረስ ያጠኑት ጥናት ግን በህልም በብዛት ሲበሩ ያዩ ሰዎች ናቸውና በመቶኛ ጭማሪ ጨምሮ ሪፖርቱ አይተዋል እና ግማሾቹ በአየር ላይ ሲጓዙ አይተዋል። እንግዲህ እነዚህ ሁሉ የህልም አይነቶች፣ የህልም ዝርዝሮች እንግዲህ የተጠኑ ናቸው። አብዛኛው ከጥናትና ምርምር ከተደረገባቸው ሰዎች መካከል አብዛኛዎቹ እነዚህን ህልሞችን አይተዋል።